የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ቆሻሻን ነው መፈራው። ከሚጸየፉ መካከል የምመደብ ነኝ። ትንሽ ልብሴ ላይ ቆሻሻ ቢሆን ኦፍ ኮርስ ቆሻሻን የሚጠሉ ሰዎች አሉ። በደንብ ጽይፍ ይሆን ያሱ ንጽህናን ከመውደድ ይመስለኛልና አሁን ቶሎ ስታቀቢ አንዲ ከታጠበች አይበቃትም ይባላል። በህይወታችን አብዝተን የምናደርጋቸው ወይ ደግሞ የምንፈራቸውና ከማድረግ መቆጠብን የምንመርጣቸው በርካታ ነገሮች ይኖራሉ። ይህንን ፍራቻ ስነ ልቦና በተለያዩ አይነቶች ከፍሎ ያየዋል። ይህም የተወሰነ ወይ ደግሞ የተለየ ፎቢያ ወይንም ስፔሲፊክ ፎቢያ ይለዋል። ምክንያት የሌለውና ዘላቂነት የሌለው ፍራቻ ለዕቃዎች ወይንም ለነገሮች፣ ይህም በአውሮፕላን መጓዝ፣ በተወሰነ ቦታ መወሰን፣ ተፈጥሯዊ የሆኑ ነገሮች እንደ ከፍታ ቦታ፣ ነጎድጓድ፣ እንስሳትና ነፍሳት መፍራት እናም ሌሎችን መፍራት ያጠቃልላል። So what are you fearful about? Something that will happen or you think will happen, isn't it? Fear is always about something which does not exist right now. It's always about what will happen. So you are suffering that which does not exist. If you're suffering that which does not exist, ምንድነው የምትፈሩት ነገር? የሆነ ሊሆን ያለ ነገር ወይም ሊሆን ይችላል ብላችሁ የምታስቡትን አይደል? ፍርሃት ሁልጊዜም ሊሆን ስላለው ነገር እንጂ አሁን ስላለው ነገር አይደለም። ስለዚህ የምትሰቃዩት በሌለው ነገር ላይ ነው። በሌለው ነገር ላይ እየተሰቃያችሁ ከሆነ ስነ አእምሮአዊ ቃል አለው ለመገለጫው። ምቾት ሊሰጣችሁ የሚችለው ነገር ሁሉም ሰው ያልተፈጠረ ነገርን በመፍራት የሚሰቃይ በመሆኑ ነው። በትምህርት ስርዓታችሁ ሁሉንም ነገር ተምራችኋል። ራሳችሁን እንዴት መግዛት እንደምትችሉ ከማወቅ በስተቀር አካላችሁን፣ አእምሮአችሁን፣ ስሜታችሁን፣ ኃይላችሁን ሁሉንም ነገር እንዴት እንደምትገዟቸው ምንም የምታውቁት ነገር የለም። ስለዚህ ድንገታዊ ፍጥረት ትሆናላችሁ። except how to manage this, you must know how to keep this. በማህበራዊ ጉዳይና ጤና፣ በተፈጥሮና አካባቢ ሁኔታ በማስተማር በማነቃቃት የሚታወቀው ተጽዕኖ ፈጣሪው ሳድ ጉሩ በአንድ ወቅት ስለ ፍርሃት ከተናገሩ ሰዎች በህይወታቸው የሚፈሩት የሆነ ነገር ሊኖር ይችላል። ይፍራቻ ምናልባትም ማህበራዊ ህይወታችንን የሚረብሽ ወይ ደግሞ የግል ህይወታችንን ሊያውክ የሚችል ሊሆን ይችላል። እኔ የምፈራው ምንድነው? ጨለማ ሊሆን ይችላል። እኔ ፐርሰናሊ ለነገሮች የሚገርመው ፕሮዳክት ለሰውነት የሚጠቅም ነገርም ሆኖ ግን የሆነ በጣም ስሙዝ ከሆነ እንደዛ ከሆነም በጣም የሚከብደኝ ለመጠቀም ማለት ነው። አሁን የፊት ፕሮዳክቶች አሉ እንደ ቆሻሻ የሚከብዱኛሉ። እንደሚጠቅመኝ ያወቅ መጠቀም ማልፈልገው ነገር ማለት ነው። ፍራቻ አይነቱ መጠነኛ ወይ ደግሞ ምንም ጉዳት ለማያመጡ ነገሮች ወይንም ዕቃዎችና ከመጠን ያለፉና ምክንያት የለሽ ለሆኑ ነገሮች ሊሆን ይችላል። በዚህም የተነሳ ጭንቀት ውስጥ መግባት፣ አለፍ ሲል ከዛ ነገር ለመሸሽ ጥረት ማድረግም ይጀምራል። ይህ ታዲያ ለረጅም ጊዜ የሚቆይ አካላዊና ስነ ልቦናዊ ምላሽ ያለውና በስራ ቦታ እንዲሁም በማህበራዊ መስተጋብር ላይ ችግር ሊፈጥር የሚችል ነው። Amorphophobia is the fear of dust. ከዚህ በፊት ማለት ነው በዚህ ጉዳይ ላይ ብዙ ኢሹዎች አይቻቃለሁኝ። እንደዚሁም በጣም ቱማች የሚታጠብ ማለት ንጽህና ላይ ኦብሰስድ ሆነው የሚጠቀሙ ሰዎች አቃለሁኝ። በጣም ኬርለስ የሚሆኑ ሰዎችን አቃለሁኝ። ኦቨር በጣም ኤክሰስ ነገር አለ ማለት ትንሿንም ነገር የሆነ በጣም የሚጸየፉ ሰዎች አሉ። ይሄ በጣም ስነልቦና ላይ ተጽዕኖ ያሳድራል። በጣም ከባድ ነው። ብዙ ጊዜ እጄን በመታጠብ እንደውም በቀን ውስጥ በጣም ሰዎችም እንደውም ይገረማሉና በተቻለ መጠን ንጹህ ሆኖ በእያንዳንዱ ደቂቃ እኔ ትንሽ ቆሻሻ ነገር እንትን ሲለኝ አልወድምና እኔ ስለዚህ ቆሻሻን ከሚፈሩት ነው። በራሴ በማውቀው ሰፈር ውስጥ ልንገርሽ የግቢ በር በእጁ የማይነካ ሰው አውቃለሁ። በሶፍት የሚከፍት የቤቱን ማጋረጃ በሶፍት የሚከፍት ሰው አውቃለሁ። ይሄ ትራማ ነው ማለት ኤክስትራ ነው። እንደዚህ አይነት ችግር የሚያጋጥማቸው ሰዎች ስነ ልቦናው ኦብሰሲቭ ኮምፐልሲቭ ዲስኦርደር ይለዋል። ከስነ ልቦና ችግር አለፍ ሲል ደግሞ ወደ አእምሮ ችግር ሊያድግ የሚችል ጉዳይ። ይህ ችግር ታዲያ ቆሻሻን መፍራት ወይ ደግሞ መታጠብን መፍራት ብቻ ሳይሆን ሌሎች ነገሮችንም መፍራት፣ አብዝቶ መጠራጠር ሊሆን ይችላል። የስነ ልቦና ባለሙያዎቹ ፍሬወይኒና አቶ አትክልት ዳኛው እንደሚነግሩን ቆሻሻን አብዝቶ የመፍራት አባዜ ምንድነው ከሚለውን ጀምርና እንግዲህ ቆሻሻን መፍራት ጤናማ ባህሪ ነው። አንድም ሰው ሊኖረው የሚገባ ባህሪ ነው። ነገር ግን በተጋነነ ሁኔታ ሲሆን ያ ፍርሃት ግን የየዕለት ህይወታችንን፣ የእርስ በርስ ግንኙነታችንን፣ ድርጊታችንን ስለሚቆጣጠረው
እሱ ህይወታችን ላይ የሚፈጥረው ምስቅልቅል ይኖራል። እንግዲህ ቆሻሻን መፍራት የሚለው ጤናማ የምንለው ባህሪ ቆሻሻ ወይም ጀርም የሚያመጣውን ተጽዕኖ ከማወቅ የሚመነጭ ስለሆነ ይሄ ሁሉ ጊዜ በፍርሃት ውስጥ ከመኖር ጋር አይገናኝም። ያንን ጀርም ወይም ቆሻሻ አምጪ ነገር ነው ብለው ካሰቡ ሰዎች ጥንቃቄ ያደርጋሉ። ቢነኩትም ሄደው ማጽዳት ነው። ዝም ብሎ የሚመጡ ነገሮች አይደሉም። በእርግጥ ሆርሞናል ቼንጆች ጋር ተያይዘው የሚመጡ ነገሮች ናቸው። በተለይ እነዚህ ከተለያዩ ዘረመል ችግሮች ጋር ተደርጎ የሚወሰድ ነው የችግሩ ምንጭ። አብዝቶ ከመታጠብም ቆሻሻንም ከመፍራት ባለፈ ነገሮችንም ደጋግሞ ማድረግ ሊሆን ይችላል። አንድ ነገር በጣም ከ10 ጊዜ ከ20 ጊዜ በላይ በወራት ሁሉ ጊዜ በቀናትም ሊሆን ይችላል በአመታት ውስጥ ደጋግሞ ማድረግ የዚህ ችግር ተጠቂ እንዲሆኑ ያደርጋቸዋል። ከተማርኩትም ሳይኮሎጂን ከዚህ በፊት ተመሪ ስለማቅ ከሱ አንፃር ሳያው በልጅነት የነበረ ትራማ ወይም ደግሞ አሉ አይደል ስቴጆች አፌክት የሚያደርጉ መጨረሻ ላይ በልጅነታቸው ከነበረው ነገር አንፃር ቆሻሻን በጣም ከመጸየፍም አልፈው እየሰሙ የመጡትም አለ። ከዛ ደግሞ ይሄ ልጅነት ስቴጅ ላይ በኤጅ 1 አመት ሲሆናቸው 2 አመት ሲሆናቸው ይሄን ካላደረጉ ሲያድጉ እንደዚህ ይሆናሉ የሚባሉ የሳይኮሎጂ እንትኖች አሉ አይደል? ከነሱ አንፃር ነው እኔ የምረዳው ማለት ነው። የስነ ልቦና ባለሙያዎች አሁንም አክለው ፍርሃት አእምሯችን ላይ የሚመነጭ ነው ይላሉ። ለዛ ምላሽ የሚሰጥ በስሜት የሚገለጽ ነገር ነው። ይሄም ይጎዳኛል፣ ያሸማቅቀኛል፣ ያጠቃኛል ብለን የምንጠብቀው ነገር ነው። በተጋነነ ሁኔታ ቆሻሻን መፍራት በእንግሊዘኛው ሚሶፎቢያ ወይም ጀርሞፎቢያ የሚባለው የሰዎችን ሁለንተና የሚቆጣጠርና ነገሮችን ከዛ አንፃር ብቻ እንዲያዩ ስለሚያደርጋቸው ሁልጊዜም በፍርሃት እንዲኖሩ ያደርጋቸዋል። እንደውም አንድ ፊልም ረዘም ባለ ጊዜ ያየሁት አንድ ፊልም ይሄንን መሰረት አድርጎ የተሰራ ነው። እናት ሁልጊዜም ልጅ ሆኖ ጀምሮ በስለ ጀርሞች አስከፊነት እንዴት መጠቀቅ እንዳለበት በተደጋጋሚ የምትነግረው ልጅ ነውና ያ ጉዳይ አእምሮ ውስጥ ሰርጿል። ከዛ ካደገ በኋላ ምንድነው የሚያደርገው? በተቻለ መጠን ሌሎች ሰዎችን ላለመጨበጥ በጣም ግዴታ ሆኖ ሌሎች ሰዎችን ከጨበጠ ወይም ከሆነ እቃ ጋር ከተነካካ በፍጥነት ወደ መታጠቢያ ቤት ሄዶ እጆቹን ለረጅም ደቂቃዎች መፈተግ፣ መታጠብ። Okay, we wash once, wash 3 times, 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 wash 3 times. Okay, we're good now. Wait, maybe just one more time? Wash 3 times, 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 wash 3 times. You don't need to do it again. It doesn't feel right. There's still something on my hand. It feels heavy. ሳሙና ኪሱ ውስጥ ይዞ ነው የሚዞረው። ሁልጊዜም ንቁ ነው። አእምሮ በጀርም ሊጠቃ እንደሚችል ነው የሚያስበው። በዛ ምክንያት ያ ፍርሃት ስለተቆጣጠረው፣ ሐሳቡን ስለተቆጣጠረው ድርጊቱንም ይቆጣጠረዋል። አንዳንዴ መታጠቢያ ቤት ይገባና በሆነ አጋጣሚ በሩ ከተዘጋ ምንድነው የሚያደርገው? በሩን መንካት አይፈልግም። ያ የቆሻሻ ስለ ቆሻሻ ያለው የተጋነነ ፍርሃት ስላለ ከነካም መልሶ ደግሞ ለረጅም ደቂቃዎች መታጠብ ስለሚጠበቅበት ምን ያደርጋል? ሌላ ሰው መጥቶ በሩን እስከሚከፍተው በሩ ስር ሆኖ ይጠብቅና ሌላ ሰው መጥቶ በሩን ሲከፍተው ፈትለክ ብሎ ይሄዳል በሩ ከመዘጋቱ በፊት። እና ሰውየው ሁልጊዜም ሽሽቱ ቆሻሻ ያለበትን ነገር በመፍራት ላይ የተመሰረተ ነው። ተፈጥሮን የመቀየር ያክል አብዝተው መታጠብን የሚመርጡ ሰዎች ምን ራሳቸው ላይ ቢሰሩም ስለ ንጹህ መሆናቸው ይጠራጠራሉ። ደጋግሞ መታጠብን ምርጫ ያደርጋሉ። በተቃራኒው ደግሞ መታጠብን በመፍራት ለራሳቸው ቀጠሮ በመስጠት በቀጠሮ ላይ ደግሞ ቀጠሮ በመደረብ እንደሸሹና እየሸሹ ይቀጥላሉ። በእርግጥ ሰዎች ንጹህ ናቸው ስንል መገለጫው የተለየ ሊሆን ይችላል። አንዳንድ ሰዎች አንድ ጊዜ የሚታጠብን ዕቃ 10 ጊዜ በማጠብ ወይ ደግሞ አንድ ጊዜ መታጠብ የሚገባውን ልብስ ደጋግሞ በማጠብ ንጹህ መሆኑን ማረጋገጥ ይፈልጋሉ። ልክ የምንለው መጠኑ ሲታለፍ ታዲያ እንደ ችግር ሰዎች ላይ ተጽዕኖ ሲያሳድር ይስተዋላል። የመጀመሪያው እንደዚህ በጣም ኦብሰስድ የሚሆኑ ሰዎች ከኔቸራችንም ካልዝም አንፃር ስታዩ
ቱማች በጣም ስለዛ መጨነቅና ያን በቃ መታጠባት ስሬ ምናምን ኢፌክት አለው። አሁን የሆነች ፍሬንድ ነበረችኝ ኤቭሪዴይ ምንም ነገር ትንካ በሳሙና ነው ወዲያው የምትታጠብ በተደጋጋሚ ማለት ነው። እና እጇ መላላት ጀመረ፣ መቁሰል ጀመረ ማለት ነው። ሆስፒታል ሄዳ ካብዝተሽበታል ነው በጣም ድራይ የሆነ ነው እጅሽ። እና እንዴት ነው ሰውነታችንም ራሱን ወይ ፕሮቴክት የሚያደርግበት መንገድ ስላለ እሱን እድል መስጠት አለብን ለራሳችን። እንዴት ነው ከኔቸር ጋራ ባላንስ አድርገን መሄድ ማለት ነው። እና ደግሞ በጣም ደግሞ ከለሰው ነው ሀበሻን ጀርማ ይገለውም እያሉ ደግሞ የሚጠቀሟትም ወይ አትመቸኝ። እንደ ማህበረሰብ ካየነው ያው የራሱ የሆነ የሚሰጥበት ምልከታ አለ። ለምሳሌ ንጹህ መሆን አንድ ሰው በቃ ጥሩ አለባበስ ካለው ጥሩ የሆነ ንጽህና ካለው ያንን ንጹህ ነው የማለት ነገር ትመለከቻለሽ። ቆሻሻን ከማህበረሰቡ አመለካከት ስትመለከች ደግሞ በዛው በተቃራኒ ሲሆን ነው። ግን አሁን ካነሳነው ነገር አንፃር በጣም ቤት ውስጥ ባላቸው አካሄድ ጥንቃቄ ሲያደርጉ፣ በግንኙነቶቻቸው ጥንቃቄ ሲያደርጉ ቅድም ያነሳናቸው እነዚህ ከቁልፍ ከንብረት ከተለያየ ከገንዘብ ካለባበስም ሊሆን ይችላል በጣም ጥንቃቄ ሲያደርጉ በጣም ጠንቃቃ ነው ወይም ንጽህናውን ይጠብቃል እሱ ጎበዝ ነው እሷ ጎበዝ ነች ከሚል ጋር ማያያዝ ብቻ የለብንም። ችግር እንደሆነ ማሰብ መቻል አለብን። እነኚህ ፍራቻዎች ታዲያ ዝም ብለው የሚመጡ ሳይሆኑ የራሳቸው የሆኑ ገፊ ምክንያቶች እንዳሉት የስነ ልቦና ባለሙያዎቹ ይነግሩናል። ይህ ችግር ተፈጥሯዊ ችግር አይደለም። በሆነ እድሜ ላይ ሊዳብር የሚችል ችግር ነው። እንግዲህ ብዙ ምክንያቶች አሉት። ምክንያቶች አንዳንዶቹ ስነ ልቦናዊ ምክንያቶች ናቸው። አንዳንዶቹ ስለ ጉዳዩ በተደጋጋሚ ሌሎች ላይ ስላደረሰው ተጽዕኖ መስማት በተለይ በልጅነት ሲሆን ያ ነገር በኋላ አድጎ መልኩን ቀይሮ በዚህ ደረጃ ይሄ ፎቢክ ምንለው ወይም የተጋነነ ፍርሃቱ በዚህ ደረጃ ሊገለጥ ይችላል። ነገር ግን ሰዎች የተለያዩ አይነት ስነ ልቦናዊ ድጋፎችን ካገኙ ከዚህ መውጣት ይችላሉ። ምክንያቱም ቅድም እንዳልኩት ችግሩ ተፈጥሯዊ ሳይሆን በሆነ እድሜ በሆነ ምክንያት የምናዳብረው የባህሪ ችግር ነው። በሰዎች ፊት ተቀባይነትን የማጣት ሊያገኝ ይችላል። የተለያዩ አሉታዊ የሆነ ጎን እንዲኖረው ስለራሱ ያለው አስተሳሰብ ማለት ነው እንዲኖረው ያደርጋል። ምክንያቱም እንደ ማህበረሰብ ይሄ ኦብሰሲቭ ኮምፕልሲቭ ዲስኦርደር የምንለው የአእምሮ ችግር በጣም በሰፊው የታወቀና በጣም ምክንያቱም እንደ ችግር ተደርጎ አይወሰድም። ኦብሰሲቭ ኮምፕልሲቭ ዲስኦርደር የሚያጠቃልላቸው በጣም ንጽህናቸውን የጠበቁ የምትያቸው ማለት በጣም ከመጠን በላይ ማለት ነው ከመጠን በላይ የሚጠራጠሩ ከመጠን በላይ ልክ መድኃኒት ሲወስዱ ነው ግለሰቦቹ እንደዚህ ነበረ ለካስ እንደዛ የሚያጥበው የምታጥበው ደጋግማ ከዚህ ጋር ችግር ስላላት ነው ብለው የሚያስቡት። ስለዚህ ችግሩ እንደዚህ ነው ብለሽ የምታየው አይደለም። ምክንያቱም ሰዎች በተለይ እንደ ማህበረሰብ በፊት ለፊት ባለ ነገር በጣም ስለሚያምኑ ማለት ነው። ስለዚህ ተጽዕኖ በጣም ከባድ ነው። ይሄ ለብዙዎቻችን ስናየው ቀላልና ተራ ነገር ቢመስልም ይሄ ፍርሃት ያለባቸው ሰዎች ግን አንዱ ምልክቱ የተጋነነ ፍርሃቱ አንደኛው ምልክት ሁልጊዜም ስለዚህ ጉዳይ ማሰብ፣ ነገሮችን ከዚህ አንፃር ብቻ ማሰብ ሐሳባቸውን ስለሚቆጣጠረው ሁልጊዜም በዚህ ምክንያት ሊሞቱ እንደሚችሉ ጉዳት ሊደርስባቸው እንደሚችል እያሰቡ መጨነቅ። ይሄ ኦብሰሽን ከምንለው ባህሪ ቀጥሎ ደግሞ ይህን ለማካካስ የሚያደርጓቸው ድርጊቶች አሉ። ከነዚህ ድርጊቶች አንዱ በተደጋጋሚ መታጠቢያ ቤት መሄድ፣ እጅን ለረጅም ደቂቃዎች የፈተጉ መታጠብ፣ በተቻለ መጠን ከሌሎች ጋር ላለመነካካት መሞከር፣ ከተነካኩ ምቾት ማጣት። እንግዲህ ይሄ ምንን ይጨምራል? መጨባበጥን ሊሆን ይችላል፣ መተቃቀፍን ሊሆን ይችላል። በሆነ መንገድ ከሌሎች ጋር የሚደረግ ማንኛውንም አይነት ንክኪ ለማስወገድ ነው። ሁልጊዜም አእምሯቸው ለዚህ ዝግጁ ነው። በዛ ምክንያት እረፍት የለሾች ናቸው። ይሄ የሚገጥማቸው ሰዎች ያንን ጭንቀት ለሌሎቹ ደግሞ መናገር ከባድ ስለሆነ የሚያደርጉት አማራጭ ምንድነው? በተቻለ መጠን ለቅርብ ሰዎቻቸው መናገርና ማህበራዊ ግንኙነቶቻቸውን መገደብ ነው። ምክንያቱም በሄዱ ቁጥር መነካካቱ አይቀሬ እንደሆነ ያውቃሉ።
ቆሻሻን የሚፈሩ ሰዎች ወይ ደግሞ የሚጸየፉ ሰዎች በማህበረሰቡ የሚሰጣቸው አመለካከት የተለየ ነው። አለፈ ሲልም እንደ ጉረኛ ወይ ደግሞ ራሱን የሚያይበት መንገድ ልክ አይደለም ተብሎ ይገመታል። ለሰዎች የሚሰጠው አስተሳሰብ ማለት ነው። በጣም እንደዛ በጣም የሚፈሩትን ሰዎች ኔጌቲቭሊ ነው ትሪት የሚያደርጓቸው። ላይክ ወይ እንደ ኔቸር የማይቀበሉትም በብዛት እኛ ሀገር የተለመደው ጽዩፍ ነው። ላይክ ሰው እንትን አይልም ይንቃል ምናምን እንደዚህ አይነት እይታ ነው ያለው ማለት ያንን ነገር ከመጥላት ወይ ተፈጥሯቸው እንደሆነ አክሴፕት አይደረጉ። ፊት ለፊት ነው የምናገረው። ፊቴን መፍታት ያስጠላኛል። ስለዚህ ሰዎች አካብዴ የሚል ስም ሊሰጡሽ ይችላል። ከማህበረሰቡ ውጭ ነው ወይ የምትኖሪው ምናምን ሊሉሽ ይችላሉ ምናምን እንዲህ አይነት ስም ሊሰጡሽ ይችላሉ። ግን ምንም ማድረግ አትችይም። የንጽህናውን የሚጠብቀው ስስዶ ነው የሚታጠበው ሰው ሞር እንደውም ተገፊ ይመስለኛል። ማህበረሰቡ ላይ ያን ያህል ተቀባይነት የለውም እንደኔ የተመለከቱትም ማለት ነው። ለሁሉም ልክ አለው እንደሚባለው ቆሻሻን ፈርቶ ራስን እስከ መለወጥ መታገል አግባብ አይደለም። ዋንን ፈርቶ መቆሸሹም እንዲያው ለሁሉም ገደብ አለውና ሁለቱንም በመጠኑና በልኩ እንላለን። በመጠኑ ሁሉም በመጠኑ ብዬ አምናለሁ። እነሱም ኦብሰስ ሊሆኑም አንዳንዴ እነሱንም መከላከላችም አንዳንዴ ኔቸር ሆኖ ይመጣል። እንደነገርኩሽ ትራማም ሊሆን ይችላልና ልትከለከያቸው አችም ግን somehow በምን አይነት ወይ መጠቀም እንደሚችሉ ማስተማር እንዳልኩሽ አሁን ልጅቷ እጅ እንደዛ ተጎርታለች ካየሁት ካሳለፍኩት ማለት ነው። ከዛ በኋላ ሰዓቱን ቆጠበች ሳኒታይዘርም እያደረገች ተካችሁ ስቲል መተው አልቻለችም። ግን እንዴት ማድረግ እንዳለባት ትንሽ አስተካክለዋለች። እነሱን ሰዎች ደግሞ የምናይበት መንገድ እንዴት ነው ልክ እንደ አንድ ፍሎ አንደርስታንድ መደረግ የሚችሉበት መንገድ ብናይ ጥሩ ነው ብዬ አስባለሁ። ከዛ ደግሞ ሀበሻን ጀርማ ተገላተም የምትለዋን ቲዮሪ ደግሞ ብንተዋት እኔ በእርግጠኝነት ሆኜ የምናገረው ምን መሰለሽ መታጠብን የሚፈሩ ሰዎች እንዲሁም ቆሻሻን የሚፈሩ ሰዎች በቀጥታ ከስነ ልቦና ጋር ይገናኛል ብዬ አስባለሁ። ከሙድ ጋር በቀጥታ ይያዛል ካለን ነገር ጋር ከዋላችን ጋር። ስለዚህ ቢሮ ስንውል ወይ ደግሞ ከቢሮ ውጪ ስንውል ያለባበስ ስታይላችንም እንደሚለያየው ሁላ በቀጥታ ከኛ መታጠብ ጋር ደግሞ ከሙዳችንም ጋር ይያዛልና ይፈጥራል። ከዛ ውጪ ሰዎች ሜንታል ሄልዝን ከሆነ የሚያውቁት ነገር ጋር ብቻ ሳይሆን በእውቀትና በመረጃ መረዳት መቻል አለባቸው። ችግሩ ይፈታል። ችግሩ የሚቀረፍ ነው የማይቀረፍ እንደሆነ አድርገን ማሰብ የለብንም።